አታሳዝንም? እንዳፋችሁ ያድርገው፣ እንደ ንግግራችሁ ያድርገው። የኔ ውዶች እኔ ምን መሰላችሁ እርግጠኛ ነኝ ማርያምን ዳፋችሁ ሁሉ ጊዜ ሲሰራ እኮ ሆና ነው የምትሰራው እና ብሩክ ራሱ አስተምር ነው ብላ ነገር አታለቅስም እሷ። በውሸት እንደዚህ ማልቀስ አያስፈልግም። አታለቅስም እሷ። ግን ያደርገው አንድ ነገር ሲሰራ እኮ አሳሚና ነው መስራት አለበት። አሁንም ማለት ነው አሁንም ሌላ ሁሉንም ቀርቶ ብዙ ሰው የደማ ስለሆነው ብዙ ሰው ውስጡ ስለሚወዳቸው መመለስ ማንኛውም ነገር ታርቆ በቃ ኑ በቃ ይበቃል ተብሎ እሷን ባለችበት እሱን መጀመሪያ እንደዚህ አይነት ቦታ መኬድ አያስፈልግም ነበረ። ብዙም ይሄ ነገር እውነታችሁ ነው። በሁለት ሰው መሀል የሚገባ ሰው ሁላችሁ የደረሰባችሁ ትኖራላችሁ እዚህ ጋር ማለት ነው። አልደረሰበት የለም። በመሀል የሚገባ ሰው እንዴት እንደሚለይ እንዴት እንደሚያቆራረጥ ራሳችሁንም ታውቃላችሁ። ይሄ ነገር በጣም ትክክለኛና ትክክል ነው። እኛም ይሄ ነው ያልነው። በመሀል የሚገባ ሰው በጣም ከባድ ነው። ይመለሱ በቃ ታመናን ማለት ነው ያለባችሁ እናንተ በቃ ነው። እነሱም ያንን አውቆ እኮ ነገሩን ሊያቋጩ ነው አሁን። ይሄ ነው ምናልባት ከሶስት አራት ቀን አይበልጥም። ይበቃናል፣ በቃ ይበቃል። እኛ የምንፈልገው አንድ ላይ ሆነው ነው በቃ ይሄ ሁሉ ነገር። እኔ ሁሉም ነገር ደግሞ የራሳቸውን በየቪዲዮ እያወሩ እኮ ነው እና እነሱ እየፈለጉትም ነገር አለ። ማን ይወዳል ማን ይጠላል ቢሆን ኦዲየንስንም መፈተሽ ፈልገዋል መሰለኝ። ታዝበናል ብሏል። ስለ ኦዲየንስም እያወሩ ነው። ብዙ ነገር እኮ ነው የሚታወቀው። ምክንያቱም ብዙ ነገር ስንቱ አላዩት ጉዳይ አይኖርም። አሁን እያንዳንዳቸው ብዙ ጉዳይ አይተዋል። ወዳጅም ሰላምም አይተዋል። ግን ይሄ ነገር በቃ ይበቃል በሉና ይመለሱ። አለበለዚያ ሁሉ ነገር ያው ኮሜንት ላይ ራሱ ነው። አሁንማ ጨርሰውታል፣ ማርያምን ጨርሰውታል። አሁን በቃ መጨረሻው ፓርት ላይ ደርሷል። ታላላችሁ የመጨረሻው ፓርት ነው። መጨረሻው ወይ ሄዶ ሰላም ነው ሄዷል ብሎ እንትን ይራረቅ ወይ ሄዶ ያመጣታል ወይ ራሱ ነገር ላስታውስላቸው። ትላንትና አይመሽናለው ነገር አርጋ እሺ፣ ተራ በተራ እናወራ። ሙይት ያዙ። እሺ፣ ተራ በተራ አንድ ሰው አውሩ። እኔ ሙይት አምጣት በሉ። ሌላው ነገር ውስጥ የምንገባ አሁን ልባችን ሌላ ሻንጣ ምናምን አትበሉ፣ ሌላ ነገር አትበሉ። በቃ ሰላማዊ ንግግር ተናገሩ። ተምረናል። ሶስተኛ ሰው መግባት የለበትም። አምጣለን፣ ሃይሚን አምጣለን እንበል። ሰው እየተጎዳ ነው። ሙቀቱ እንዴት አመሻችሁ? ጉዛየው ወይ እኛ ሚዩት እናረጋለን። በተራ በተራ መልእክትሽን አስተላልፉ። ሁላችሁ ሚዩት አርጉባ ሚዩት አርጉና። እሺ፣ እንዴት ናችሁ? ሰላም ናችሁ? እንዴት ሰላም አቅርብና እንትን ትላላችሁ። ሳሚልኝ እንዴት ነሽ? ሰላም ነው? ተዋሽ ደህና ነኝ። አዎ ደህና ነኝ። ወለየዋ ሰላም ነን። ሰላም ናችሁ? ደህና ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነው? ሰላም ብያለሁ። ሁላችሁም ከታችን እንዴት ናችሁ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ዋላችሁ? ወደ ኋላ መልሳችሁ ያለፈውን ከማውራት እንደዚህ ሆነ ከማለት በቃ ይበቃችኋል። እሷም ጸጽቷታል፣ እሱም ጸጽቶታል ዛሬ እንዳያችሁት። ስለዚህ ሂድና አምጣት፣ በቃ ሄዶ ያምጣት። ያኔ አትመጣም። አዎ እንደዛ በል እስቲ። እዚህ ጋር ኮሜንቱ ሁላ ጥሩ ነው እየጻፉ ያሉት አሁንም ማለት ነው። ሀዲያ ካንጣት ብሩክዬ በአላህ ይሉታል ሙስሊሞቹ፣ ክርስቲያኖቹም በእንትናቸው እያሉት ነውና አይዟችሁ ሊያልቅ ነው። አንዳንዶቻችሁ እያለቀሳችሁ ነውና እባካችሁ አታልቅሱ፣ ሊያልቅላችሁ ነው። እሺ በቃ መቋጫው ናቸው ደርሰዋል እኮ ማለቂያው መሰለኝ። በቃ ማጠናቀቅ
ጥንቃቄው ነው የሚመጣች ማለት ነው። አሁን እንግዲህ አመጣጣቸውም ጥሩ አመጣጥ ነው። ሃይሚ መጣ ይባላል ተዛ አለቀ ማለት ነው። እሱ ሳይሆን ያምጣልን በቃ አምጣት በሉ ይቅር በቃ ይበቃናል። ውስጣችን ደምቷን ኑ በሰላም አምጣት ሂዳና አምጣት በሉና አስተላልፉ። ሌላው ነገር ይቅርብን። እሱ ይቅር ይበላቸው። መጥፎ ነገር የሚሉ እኮ ነው በኮሜንት አይቻለሁ። ደስ ብሎኛል ነው። በቀደም የሰደበው እኮ ተጸጽቶ አሁን ኮመንቱ ላይ ሁሉም አምጣት ተላቸው ሰውታል። እሱ ምን አደረገ? ለምን ሰውታል? እያዩ ነው ተሰደቡ አይደለም እሷን ነው የተናገሩት። አሁን ትተዋል አምጣ እያሉ ነው። አሁን እዚህ ጋር ሁላችሁ በቃ ሄደህ አምጣት ማነች እሷ? ይኸውልሽ ለደማመጥ ሙት ያዙ እስኪ ሙት ያዙ ለምን እንደሆነ አውቀሻል። ይሄ እንደዚህ አሁን አምጣት ብሎ የተሳዳቢዎቹ ራሳቸው የገቡት እንደማይለያዩ ያውቃሉ። ለያዩአቸውም የሞከሩት ያሰቡትም ክፉ ኮሜንትም የጻፉትም የእሱንም ምላሽ ሰሙ፣ የእሷንም ምላሽ ሰሙ። ለዚህ ነው አሁንም ወደ ልቦናቸው የመልሳቸው ተቃራኒ ቡድኖች። በእውነት ነው የምልሽ ሁሉም ሰው አንድ እኮ ቢሆን እነኝህ ልጆች ራሳቸው እንደዚህ አይሆኑ እንዴ። ስለዚህ ሀሳባችን አንድ ከሆነ ብሏል። እሱም ተናግሯል እኮ ያኔ ካጠፋሁኝ አጥፍተሃል ብትሉኝ እመለሳለሁ ብሏል። እሷንም ካጠፋች አጥፍተሻል ካሏት ትመለሳለች ብሏል። ስለዚህ የሁላችንም አመለካከት አንድ ከሆነ እነኝህ ልጆች ለምን ይጣላል? እነሱም የፈለጉት ይሄንን አስተያየት ነው። የሚሰሩትን ስራ እንደ ስራ ተቀብለን በሚያደርጉት ነገር አስተያየት ጥሩ አስተያየት መስጠት። እኛም የምንማረውን ተምረን ያለው ስህተት እንዲያርሙ መናገር እንዲያርሙ በዚህ ቢሆን በዚህ ነው ይቀበላሉ እኮ እነሱም እኮ ብለው እየተናገሩ። አሁን እነሱ በመጡ አሁን ለእነሱ እንደ ኦዲየንስ እኮ አይደለም የሚያውን እንደ ቤተሰብ ነው የሚያውን። የመጡት አመጣጤም ጥሩ ነው፣ ሀሳባቸውም ጥሩ ነው። አሁን ይበቃል። አይደላችሁም እንደ ቤተሰብ ከቤተሰብ የምትበልጡ እናት እህት ምን እንደሆናችሁ እናንተ ናችሁ የምታውቁ። እንዴ ምን ነው ውስጣችን ለልጆቻችን ለራሳችን ለእህቶቻችን ማናረገው ነው ውስጣችን የሚያረው ስለምንወዳቸው አይደል እንዴ? እሷስ አሁን ሰሚልኝ እንዴት ነው የምትሆነው? ስለምትወዳቸው ከውስጥ እኮ ነው። እዚህ ጋር እኮ ማለት ነው አሁን እዚህ ጋር ቤተሰብ አለኝ፣ ልጆች አሉኝ። ልጆቹን እንደ ልጆቼ በማየት ነው። እዚህ ጋር እውነት መናገር ለራስ ነው። እዚህ ጋር ማስመሰልም ሳይሆን ማለት ነው። እነዚህ ልጆች አንድ እናት ታሳድጋለች አይደለ? አንድ እናት ታሳድጋለች። መወለድ እኮ ቋንቋ አይደለም፣ ትርጉም የለውም። አንድ እናት አምጣ ስትወልድና 9 ወር ስትሸከም ስታሳድግ፣ እነዚህ ልጆችም ከቤተሰብ አንድ ፍሬ ሆነው እያየናቸው ነው አይደል ያደጉት። እውነት ለመናገር ማለት ነው እኔ እውነቱን ነው የምናገረው። እሳት ላይ ስደት ላይ ነኝ ያለው። እነዚህ ልጆች አብረን አሳድገን ትልቅ ከፍታ ላይ ስንጠብቃቸው ልጅ ወልደው ስናይ ማረጋቸውን ክብራቸውን ስናይ ያንን እየጓጓን እኛ እናቶች ማለት ነው። ይሄንን በዚህ ነገር ደግሞ ይሄ ነገር ሲከሰት እንዴት አስለቅስም? እናት ወላድ እኮ ታለቅሳለች። እርግጠኛ ነኝ ገና የምትወልድም ደግሞ እህት የሆነች ደግሞ ነገ ወንድምም የሆነ ይሄ ነገር እኔም ቢሆን በዚህ ደረጃ ይገጥምኛል ብሎ ያለቅሳል። እነዚህ ልጆች በሚዲያ ነው የምናውቃቸው ቢሆኑ ሃይሚም ከቤተሰብ ጋር አንድ ፍሬ የሆና ልጅ ነው የምናውቀው። ብሩኬም ከጓደኞቹ ጋር ከነማርክ ጋር ለዚህ ሁሉ ያበቃው ማርክና ውቤ ማነው ሙቤ፣ ቀጥሎ ደግሞ ማነው ያ እንትና ማነው እሱ ያ እንትና ማነው ይሄ እንትና ዊና ማርቆስ ሄለን ጋር በሚሰሩ ሰዓት እንደዛ ሲባረሩ፣ አው ቁመቱ ረዘመ እንጂ አንድ ፍሬ ልጅ ነው ይሄ ልጅም መቼም እድሜ በግልጽ የሚናገሩ ነው። እነዚህ ልጆች ታዲያ አሳድጋችሁ እናንተ ወግ ማረጋቸውን እየጠበቃችሁ እንደ ሰው ልጅ ለፍቶ እኮ የፍሬውን እንትን መብላት አለበት አይደል? ትልቅ ላይ ስንጠብቃቸው እነዚህ ልጆች አሁን ዛሬ በቀላል ነገር እንዲህ በቀላል ነገር ተለያየን ሲባል አይከብድም እንዴ? እንዴ አይከብድም? ይከብዳል እኮ ያማል እንዴ ያስለቅሳል እንዴ። ደግሞ እነዚህ ልጆች ለራሳቸው ብቻ አይደለም ጥቅሙ ማለት ነው። ብዙ ሀዘንን ያስረሱ ልጆች አሉ፣ በእነሱም ይጽናኑ አሉ፣ እናት ያጡ አሉ፣
ወንድም ያጧሉ፣ እህት ያጧሉ፣ አባት ያጧሉ፣ ልጅ ያጧሉ። እና እነዛ ልጆች ብዙ ጭንቀት ትምሳሌት ናቸው። እነሱን እኛ ትምሳሌት ይዘን ነው የምንጓዘው። እዚህ ጋር ትንሽ ነገር ይዘው ትንሽ ነጥብ ይዞ አንጠልጥሎ ሰውን እንደ ውሻ ከማባላት ጥሩ ጥሩ ነገር እነዚህ ልጆች ላይ መልካም ነገር እየወደድናቸው ሲለየን እስቲው ሚዲያው አልቀዘቀዘም። እነሱ ሲመጡ እስቲው አንዱ ካንዱ አንዱ ጸብም እኮ ፍቅር ነው። እነዚህ ልጆች እያሉ ሰው ቢጣላም ፍቅር ነው ስለምንወዳቸው። ምክንያቱ የሚጣሉ በምንድን ነው? ልጆቻችን ናቸው አይደለ? አንዱ ካንዱ አንዱ ካንዱ። እውነተኛ የሚወዳቸው ካለ እኔ በእውነት ነው የምላችሁ ለራሴ አልጸልይም። እኔ ይሄን አረኩ አልልም። ፈጣሪ ነው የሚያውቀው የኔ። ግን እዚህ ጋር አንድ ኢትዮጵያ አለች ትታዘበኛለች። ማነባውን ባኮ ምናል አይኔን ሰውነቴን እዚህ አዲስ ቤት ስመጣ ራሱ ያጠፋሁት ብዙ ነገር አለ። የሰዎቹን ዕቃ አቃጥዬ ያለው እነሱን አይምሮ በማያስብ ሰዓት እንቅልፍ እያጣው ነው። እኔ በነበሩ ሰዓት እንግዲህ ደህና ነበርኩ። አሁን እንኳን ራሴ ይታወቀኛል፣ እኔ ውስጤ ይታወቀኛል። ግን የማለቅሰው ምክንያት ልጆቼ ናቸው። ሃይሚ የግድ ከአንጀቴ ስላልወጣች ነው ወይስ ብሩኬ ከአንጀቴ? በቃ አንድ ሰው ከወደድሽው የራሴ ነው የምለሽ ትያለሽ። አንድ ከጎዳና ላይ የወደቁትን አቅም ያላቸው አቅምም የሌላቸው ያላቸውን ተካፍለው ሲያሳድጉ ያላቸውን ተካፍለው ሲያለብሱ በረከቱን ከፈጣሪ እኮ እናገኛለን እያልን ነው። እነዚህ ልጆች ደግሞ በጣም እኔ እወዳቸዋለሁ። ምንም እዛ ጋር አንዱ ስላወራ አንዱ ስለተና ልቦናዬን በቃ አይምሮዬና ልቦናዬ የተመሰጠበት ለእነዚህ ልጆች ነው። ምክንያቱስ ምንድን ነው? በጣም እወዳቸዋለሁ። እንደ ሌላው ዘልዛላ አይደሉም፣ ተሳዳቢ አይደሉም። ኦዲየንስ እንደፈለገ ሲሰድባቸው እንደፈለገ ስናረጋቸው እንደፈለገ ሲደረጉ ሲዘቀዘቁ ለምን እንዲያረጋችሁን አይሉም። ታዲያ እነዚህ ልጆች ለምን አያሳሱም? ለምን አያስለቅሱም? እውነቴን ነው የምለው። በጣም ነው የሚያስለቅሱኝ። በጣም ነው የማለቅሰው። የማለቅስበት ምክንያት አለኝ እኔ። እውነቴን ነው የምለው። በጣም ያስለቅሳሉ። ለምን አያስለቅሱም? ያስለቅሳሉ። እስቲ እሷን ይዋት ትናንትና እስቲ በእናታ ፍቅር የሚያውቅ መቼም ልጅ የወለደ ሳይፋቀር አይደለም። ስደት ለእንጀራ ብሎ ቢመጣ ልጆቹን ለማሳደግ ብሎ ቢመጣም ቢሰደድ ፍቅር ማለት እንዴት ነው? ፍቅር ከባድ ነገር እኮ ነው። ፍቅር ከባድ ነገር ነው። እነዚህ ልጆች እኮ አጥንታችን ውስጥ ደማችን ውስጥ የገቡ ልጆች ናቸው። ስለ እኔ በእውነት ነው የምላችሁ፣ እግዚአብሔር በሚያውቀው ነው። እኔ ሰው አመነኝ አላመነኝ ለሰው ግድ የለኝም። ግን ልቦናዬ ሁሌም የሚያስጨንቀኝ ነገር አለ። ለእኔ በተለይ ትልቅ ተምሳሌቶች ናቸው። ለእኔ የሀዘኔ ማስረሻ ናቸው። እውነቴን ነው። እኔ የደረሰብኝ ማንም አይድረስበት፣ ጠላቴም አይድረስበት። ማንኛውም እናት እናት ናት። ማንኛውም ሴት ሴት ናት። በቃ ሃይሚና ብሩኬ ማለት የተለዩ ናቸው። እንደ ማንኛውም ሚዲያ ላይ እንደምናያቸው አይደለም እኮ ቤተሰብ። ጥሩም ሲሰሩ እየተሰደቡ ነው እነዚህ ልጆች። ሴት ልጅ የማትሰደብ ስድብ እቺ ልጅ ተሸክማ ከእድሜዋና ከቁመቷ በላይ ነው የምትሸከመው። ይሄ ልጅም እንደዛ ወንድ ልጅ የማይባል ስድብ እየተሰደበ ነው። እናት እየተሰደበች ነው። አባት እየተሰደበ ነው። ከልጆቹም አልፎ እናት እየተዘቀዘቁ ነው። አስቡ። ይሄ ሁሉ እንደዛም ሆነው እኛ ልጆቹን እንፈልጋቸዋለን። እንዲህ መለያየት አይደለም። ለእነሱ ትልቅ ክብር አለን። እንዴት አያሳዝኑም? እሺ አያሳዝኑም? ትናንት እዛ ጋር ኩርምት ብላ እየወደደችው ህይወታ የሆነ እናት አባቷ እኮ እንደዚህ ጨብጦ የሰጠው ለብሩኬ ነው ሃይሚን፣ ወይ ለወንድም አይደለም፣ ወይ ለእህት አይደለም። እነዚህ ልጆች አስቡ እስቲ። ትምህርትም ከሆነ እሺ ይሁን ትምህርት፣ በቃ ደስ ይበለን፣ በቃ ይብቃ። ሃይሚዬም ብሩኬም ልጆቼ፣ እኔ ልጆቼ ነው የምላችሁ። የግድ እኔ ከአንጀቴ ስላልወጣችሁ ለእኔ ትልቅ ተምሳሌት ናችሁ። ለእኔ ትልቅ ከፈጣሪ የተሰጣችሁኝ ስጦታ። ሀዘኔን በየገዳሙ ሄጄ ያለቀስኩበት ሀዘኔን በእናንተ ክሶኛል። በተለይ ተክለ ሃይማኖት አባቴ በእናንተ ክሶኛል። እኔ ከአንጀቴ ከልቤ ነው። ሀዘን የጎዳው ሊያውቅ ይችላል። ችግር የጎዳው ሊያውቅ ይችላል። ስቃይ የጎዳው ሊያውቅ ይችላል። ስቃይም ያልፋል፣ ችግርም ያልፋል። የማያልፍ ግን ሀዘን ነው። ሀዘን ከመቼም ከውስጥ አይጠፋም እና እኔ ሃይሚ